ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው ማለት ገባር ይሄ 39 አመቱ ነው ለምን የማል ገና 19 አመቱ ከዚህ በኋላ መብላት እድላለው ነው ማለት ገባ አምባፔ ኦሬዲ በልቷል ይሄ ሰውዬ ግን ማን ነው ሲስ እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው ማለት ምን አይነት ተጫዋች ነው በእናት ምን አይነት ተጫዋች ነው ገባር እኔ ልስማ ጆርዳንን አሸነፍክ አልጄሪያን አሸነፍክ ኦስትሪያን አሸነፍክ ግብጽን አሸነፍክ ኬፕ ቨርዴን አሸነፍክ ማንንም እንኳን አሸነፍክም ላንተ ተመቻችቶልሃል ምናምን ተባለ እንግሊዝ ላይ ካምባክ እየተመራማ ካምባክ ገባር እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች በየ ነው የጀመርኩት ገባር እንደዛም ሆኖ እየመራውኝ አንድ ለባዶ ኮንፊደንት ሆኜ ማለት ተቀየረብኝ ነው ማለት ገባር ኤንዞ ፈርናንዴዝ ክሬዲት ይገባል ብዙ ጊዜ ሞከርከው ነገር አሳካው ላውታሮ ማርቲኔዝ ተጨላል አንተ ክሊኒካል ተጫዋች ማን ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ ሁለት ያንሰዋል ዛሬ ያየውን አይተማ ሁለት ያንሰዋል ነው ምን ሰላም ነጃ ብርሱ መጋረጃ ያ አላህ አምጣልኝ ፈረጃ አለ እንግሊዝንም ይው አስጣልኳል እንዴ አስማታለኝ እንዴ ሰው አይደለሁም እንዴ ምንድነኝ እንዴ ፓወራለኝ አሁን ቢልም ሽጧን ረጅም እንደዚህ አለ እንዴ ታምራለኝ እንዴ ምንድነው እንዴ ቢላ እኔ ወላሂ ነው የምላችሁ ለዚህ ቡድን አጨብጭቡለት ብቻ አጨብጭቡለት ለሜሲና ለዚህ ቡድን አድናቆት ብቻ ሰጡት በቃ ምንም ነገር ልታደርጋችልም በቃ አመን አለ በጣም ነው የሚችለው ይሄ ቡድን በቃ ይሄው ማን እንደው ቀኑን ሙሉ ይሄን ቪዲዮ ሙሉ እንዲያጨበጨብኩለት ለዚህ ተጫዋችና ለአርጀንቲና ቦታ በጣም ነው ደስ የሚለኝ በጣም ማለት ነው በቃ ምን አይነት ተጋዳይነት ነው ምን አይነት የሀገር ፍቅር ነው ምን አይነት ብቃት ነው የምታሳዩት ምን አይነት ተጋዳይ ናችሁ ምን አይነት ጦረኛ ናችሁ ማንዬ እንዴ ሲመረ የነበረውን ቡድን እነ ጌፖል ተቀይሮ ገብተው ምንድነው ያደረጉት ማን ይኸው ለታርጌት ማኑ ሜሲ ማለት ነው ምን አይነት ስራ ሲሰራ እንደነበረ በ39 አመቱ ተመልከቱ በቃ ድሪብል እያደረገ እየተመታ እየተቆረጠ እየተነሳ እየታገለ ማንዬ ሁለት አሲስት ነው ማድረግ የቻለው በቃ አሁን ምንም አይነት ወቀሳ ነቆራ ሰበብ ምናምን አያስፈልግም ማን ቆመ ታጨበጨበ እንደውም ታጨበጨባል የእግር ኳስ ቤተሰቦች እንግሊዝ ታሸነፋለች የሚል አብዛኛው የእግር ኳስ ቤተሰብ ግምት ነበረው አይደለ ግን አርጀንቲና ስለምችል በብቃቷ ተጋድላ ተፋልጣ አሸንፋውታለች ክብር ይገባታል ማን ክብር ስጧት ለዚች ሀገር ክብር ስጧት ለሜሲና ለአርጀንቲና በዳኛ መሰለኝ ዳኛው ለምን ገባ ዳኛው የምትቋጥሩበትን አለማውቃችሁ የምትቋጥ አርጀንቲና እየተመራሽ ነው ገና ለገና ትሸነፋለች ብላችሁ የምትቋጥሩበትን አለማውቃችሁ በቃ ሌላ ነው ምንም ማለት እኛ እኮ ከ80 በኋላ ካምባክ ማለት ነው የአባታችን የኔ አባት ሳቅ የአባታችን የለመድነው ሆኗል የለመድነው ገባችሁ አይደል ይሄ አርጀንቲና እየተመራሽ የሚባል ነገር የለም ካምባክ አለ ገብተህ ምን ታረጋዋለህ መሰለህ ታወጣዋለህ ማንዬ አይሻር አሁን ቀጣይ ማንን ትቆጣያለሽ ለማን ትቆጣያለሽ መሰለህ ስፔንና አርጀንቲና አለ አንዱን ትመርጪና አብረን ማለት ነው አብረን እንቆጥራለን ማን ይመችሻል ነው አሁን ጥያቄው ለማንሽ አባቴ አንሳ ማንም ስላለ ምናምን አለ አርጀንቲና ብችሎ ምናምን አለ ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ ማይመስል ነገር እኮ ነው የምናደርገው አንተ ማይመስል ነገር ይቻላል እግር ኳስ አባቷ ማን እንደሆነ አንተ አትነግራትም እግር ኳስ የምትከፍለውን እሷ ራሷ ታውቃለች እግር ኳስ የሰራላትን ነው አውጥታ የምትከፍለው ሁለት አሲስት ንጉሱ በስመ አብ አንተ ማን አንተ እንግሊዝ ነህ እንዴ አንድ አግብተህ ይዘህ ምናምን ስዊዘርላንድ መሰለ እንዴ ልምድ በቃ የፋይናል እንዴ የቶርናመንት ልምድ ይሄ ነው አይታል በስማ ሜሲ ድራማ ግብጽ ላይ ነው ትላለህ ከዛ ኮትዲቫር መሰለ እንዴ ምናምን
ልዩነት የለውም። ኳስ የምትጮህ ከሆነ እንዲህ ይደርስብሃል። በስመ አብ ሜሲ እግር ኳስ የሰራላትን ትከፍላለች፣ ታውቃለች። አንተ አትነግራትም። ቫሞስ ቱ ዘ ፋይናል። ቶማስ ቱዌል ድንጋይ ራስ ደደብ ኢንግላንድ ብሔራዊ ቡድን ድንጋይ ራሶች ናችሁ። እንዴት እንደምታስጠሉ ወይ ተከላክላችሁ በደንብ አትከላከሉ። ማካሊስተር ስንቴ ነው ቴስታ ራሱ ይሞከረባችሁ። ይሄው የተመታ ልጅ አገባባችሁ በመጨረሻም ሰዓት። ቤሊንጋም ታስመጥቷል ኤንዞ ፈርናንዴዝን። ዋት ጠጓቸው ክሮስ እንዲያረጉ ይፈቅዳሉ። ክሮሱም ደግሞ በቀላሉ ነው ቴስታ የሚገጩት። ፒክፎርድ ነው አንድ ሁለት የመለሰላችሁ። እንደው አረ የሚያናድ ብሔራዊ ቡድን እንደ እንግሊዝ የሚያስጠላ ብሔራዊ ቡድን እንደ ቶማስ ቱዌል ደግሞ ድንጋይ ራስ የሆነ ሰውዬ የለም። ስቶንስና 90 ደቂቃ አረ አርጀንቲና መደገፍ ምን ያህል መታደል ነው። የዚች ሀገር ደጋፊ ሆናችሁ እስቲ የታላችሁ በእናታችሁ። አረ በጌታ ስም ምን አይነት እግር ኳስ ነው? ምን አይነት ካምባክ ነው ይሄ? የፎረስትን ጨዋታ ይጫወታል እንዴ? አንዴ በእድል አግብተው ማነው ጎርዳን ያስቆጠረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው? ቲሙን አታቆማ አርጀንቲና ነው። አረ ይችላል አርጀንቲና። አረ ትችላለህ ኤንዞ። አረ ትችላለህ ሜሲ አባት። ወይኔ ላውታሮ ምን ላርጋችሁ በጌታ ስም መቤቴን። ወይኔ አረ እንኳን ደስ አላችሁ አርጀንቲና ደጋፊዎች። ቃላት የለንም። መታደል ነው፣ እግዚአብሔርን መታደል ነው። ካምባክ የማይረባ የበርንሌ ጨዋታ ለመከላከል ይገባሉ እንግሊዞች እንዴ! በረበሰው ለማንኛውም እንኳን ደስ አላችሁ። ይሄ ነው አርጀንቲና። እግዚአብሔርን ማን አርጀንቲና ካምባክ አድርጎ አሸነፉ። ማን ቱዌል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባችሁ። ብቻውን ሁለተኛውን ጎል አይታችሁታል። ሁለተኛውን ጎል አይታችሁታል? ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምን ያውን ነገር አፕሪሺየት ማድረግ አለብን። ምን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ። ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል። ገብቷችኋል? ገደላቸው። ምን አይነት ጨዋታ! ባክ ቱ ባክ ወርልድ ካፕ ፋይናል። ገብቷችኋል? ምን አይነት በኢየሱስ በጣም ያምራል። ገብቷችኋል? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። ሜሲ የሚባል ጨዋታ ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደ ኋላ እንደማይሉ ግልጽ ነው። እግዚአብሔርን በመድሃን ቢበሉትም ዲዘርቭድ ነው ዓለም ዋንጫውን። እንዴ ሜሲ በቃ ኳንተ ቱዌል ለራሱ ለዚህ ውጤት ተጠያቂ ራሱ ቱዌል እና ይዜን ማስገባት ይችላል ነበር። ቤት ይቻለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር። በጣም አድቫንቴጅ ነበረው። ማይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቭን ማዱኪ እንኳን ሮጀርስ ወደ ኋላ አድርጎት ማለት ነው። እነ ማዱኪ ለማስገባት እንኳን አልሞከረም። ምድድብና ስራ ነው የሰራው። የራስ ሰዓት ነው እሰይ እንኳን የሆነ ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንደ ኢንግላንድ በዚህ ነው አንድ ካገባሽዋል እንዳለ ሙጭ ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር ነው የሚፈጠር። አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው የማይበሉት? ሊደግሙት አይን እያየ በመድኃኒዓለም። አረ ሜሲ ነው ሾርት እኮ ነው የረበሸን እኮ። እንዴት ነው የሚችለው? ቆይ ግን በቃ ሮጠው ለሱ ነው ኳሱን። እንግሊዝ ቱዌል እሰይ። አቤት እግር ኳስ ያራዳ ልጆች፣ አቤት እግር ኳስ። መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበረ፣ ግራም ያጋባ ነበር። ሰከንድ ሃፍ ግን የጉድ ያለ አስባሉን ነው መላራዳ ልጆች። በግራ በቀኝ መከሮና በሉት። አርጀንቲና እንደ አንድ ተጫዋች ነበረ ተናቦ ሲጫወቱ የነበረው ማለት ነው። ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው። ቲያትር እየሰሩ ነበረ የሚመስሉት። አሲስት ያደርገዋል፣ ሜሲ ቀረቅሩታል። ምንም ጥያቄ የለውም። ኤንዞ ፈርናንዴዝ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ። መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው። ያራዳ ልጆች እንዴት አባታቸው ነው የሚለዩት? እንዴት አባታቸው ነው የሚችሉት? ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ። እስቲ እናንተን ሐሳብ አስተያየት ሼር ኮፕ ሊንክ እያደረጋችሁ ዱብ አድርጉት። ስለ አንበሳው መለሳለሁ። ይመቻችሁ። አይደለም 1-0 2-0 ብንመራ አውቀዋለሁ ስጋቴ። ምክንያቱም ሜሲ ነው እዛንኛው ላይ ያለው። ያ ተጋጣሚው ሜሲ ስለሆነ ምን ማድረግ እንደሚችል እሱ ያውቃል።
አርጅቷል ምናምን እኔ አልሰማም። ያንን እስካልተነፋ ድረስ አልሰማም፣ አላምንም። ቀኑን ሙሉ ስጋት ይሱ ነበረ። እንግሊዝ ኤፍቢ ላይ ፖስት ያለው ራሱ እንግሊዝ የዓለም ዋንጫ አይደለም ዋንጫ ስታነሳ ለፍጻሜ ስትቀርባ አይቻላቅም። አሁን 90 ደቂቃ ነው የቀረን ለፍጻሜ ለቀርብ። ግን ተጋጣሚው የመታተኛው ሜሲ ሀገር አርጀንቲና ነው። ሜሲ ደግሞ ምን ማድረግ እንደሚችል ታውቃላችሁ። ከምንም አርጅቷል፣ ዝሏል። ሰዎች ይሄ ነው እኮ ይሄ ያለው ማንም የለም። እግሩ ማርክ ምን አደረገ ይችላል። ግን እሱ የሚያስበውን ማን ማስቆም ይችላል? አላህ ብቻ ነው ሊያስቆመው የሚችል። ስለዚህ ዱዓ ነው የምታደርገው። አላህዬ እንደው ከሜሲ እግሮች አላህ ጠብቀኝ ከሱ አስተሳሰብ ምናምን ብለህ ነው መጸለይ ነው ያለብህ። ደስታህ ሙሉ አይሆንም እሱ ጋር የተቀጥልክ ፊሽካው እስከሚነፋ ድረስ። ይሄ ዛሬ ይሄን ያደረገው ጎሎች አላስቆጠረም፣ ግን የሁሉም መነሻዎች እሱ ነው። የቡድኑ ጭንቅላት እሱ ነው። ከዛም ይሞቱ ደግሞ አሉ፣ እሱ የሚጋደሉ አሉ። ከዛ እሱ ያንን ሲሰራ ያን የሚተገብሩ ደግሞ አሉ። የቱሄል ቅያሬዎች ዋጋ አስከፍሏል። ግን ምንም ቱሄል ምናምን የቱሄልን ስበብ አንሰጥ። ምክንያቱም ሌላ ተፈጥሮ ጋር እንጋጭማ ሜሲ ነው ያለው። ለዚህ ነው ዛሬ ነው እኔ በዓለም ዋንጫው ትክክለኛ ሀገሬ የወደቀችው። የእንግሊዝ ደጋፊ እንደሆነ ታውቃላችሁ። ግን የአርጀንቲና ደጋፊዎች እንኳን ደስ ያላችሁ፣ የሜሲ ወዳጆች እንኳን ደስ ያላችሁ። ከዚህ በኋላ እኔ የዓለም ዋንጫ ላይ ምንም የለኝም፣ ጨርሻለሁ ለማለት ነው። በጣም ተበሳጭቻለሁ፣ ግን ሜሲና ጓደኞቹ ይችላሉ። ቴንክ ዩ። አርጀንቲና ዓለም ዋንጫ ይገባታል ወይ ካላችሁ አይ ነበር መልሱ ከዚህ በፊት በነበረው ጨዋታ። ዛሬ ግን የቱሄል ስህተት እንዳለ ሆኖ ሜሲ የተባለ ኤአይ፣ ኤንዞ የተባለ ደግሞ አደገኛ መቺ፣ አደገኛ ቦዘኒ፣ ላውታሮ የተባለ ተቀይሮ ገብቶ ተጽዕኖ መፍጠር የሚችል በስመ አብ ሊንክ አፕ አደረጉ። ሶስቱ ሊንክ አፕ አድርገው 2-1 በ7 ደቂቃ 85 እና 92 ቱሄልን ወደ እንግሊዝ ተመለስ። እንግሊዝ ሲጀመር እኛ በሀገር ደረጃ እንደዚህ እንደምችልም እኛ ስለማናቅ ተመለስ በቃ ምንም። አሁን እኮ ሜሲ ይብላ ያማልም ይብላ ማንም ለውጥ የለውም። ሜሲ ይችላል ግን እግር ማለት ነው። በየትኛው ጽድቄ እንዴት ብመረጥ ነው የሜሲ ደጋፊ የሆንኩት? እንዴት ብመረጥ ነው ሜሲ የኔ ጎት የሆነው? ጌታ ሆይ ይኸውላችሁ እኔን ከያዛችሁኝ አሲስት አደርጋለሁ ብሎ ሁለቱንም ጎል አሲስት አደረገ። የኔ ጎት ሜሲ። እናንተ ግን ለምን አታኙም? ለምንድን ነው የምትቋጥሩት? እንግላንድን ሁሌ እንደቀበሯት፣ ሁሌ እንደገደሏት፣ ሁሌ እንደተጫወተባት ማለት ነው። ሜሲ ሁሌ እንደቀለደባችሁ ነው። ተኙ፣ አትቋጥሩ። ይሄ ሜሲ የሚቋጠርበት አይነት ተጫዋች አይደለም። እናንተ ለዩ እንጂ በፈጣሪ ስም አርጀንቲና አሸነፈች። የታላችሁ ኢንግላንድ ምናምን ታሸንፋለች ምናምን ስትሉኝ የነበራችሁ ምዕመናን የት ናችሁ? ዌር አር ዩ? ጌታ ሆይ አባቴ ምንም አይነት አማራጭ የለህም። በቃ ሊዮኔል ሜሲ ይችላል ከማለት ውጪ ምንም አይነት አማራጭ የለም። እሱ ከዚህ ፕላኔት ላይ አይደለም። ምንም ሜሲ በፊፋ ታግዞ ነው፣ አርጀንቲና በፊፋ ታግዛ ነው ምናምን የሚባል ነገር የለም። ችሎ ነው። እናቴ ትሙት ወንድ ናቸው በቃ እነዚህ። እንዴ ኧረ አይቻልም። እንደዚህ ቀዝቀዝ በሉ በእግዚአብሔር። እንዴ ስጡ በቃ ዓለም ዋንጫውን ለአርጀንቲና አውጡና ስጡ። ምንድነው የምታረጉት? ማንን ነው የምትጠብቁት? ስፔን ልበላ ከአርጀንቲና እናቴ ትሙትን ያስይዛሉ። አርጀንቲና ይሄን ዋንጫ ካጠችው። ኧረ አርጀንቲና ኧረ ካቅም በላይ ናችሁ። ኧረ በልክ አርጉት። ቱሄል አስበላን፣ እግዚአብሔርን አስበላን በኢየሱስ ክርስቶስ። እንዴ በዛ ደረጃ ኳስ እየሰጠ ምናምን እድሉን ሰጣችኋል። ሞክሩ ትላችሁ። በጣም ጸዴት ቲም እኮ ነው ይሄ። ዘግቶ ምናምን መውጣት የሚችል አይነት ቲም ነው። ባለፈውም አንድ ጎል ተቆጥሮባል። አንድ ጎል በቂ አይደለም። ባለፈው 3-1 ስለመራህ እንጂ አንድ ጎል ተቆጥሮባል። ሜክሲኮ ጋር ስትጫወት ማለት አንድ ጎል በጣም አስተማማኝ አይደለም። በዛ ልክ ትዘጋዋለህ። እኔ ሜሲ በዚህ ጨዋታ 2 አሲስት ነው ምናምን አድርጓል። ግን የለም እኮ ሜሲ አስቆማዋል እኮ ሜሲ አሽን። እኔ አሁን እንደዚህ የተናደርኩት እኮ ሜሲ ምናምን ተላቻ ምድር መሀይም እንደምትሉት እንኳን ቴሌግራም ቻናል ላይ ገብታችሁት በእያንዳንዱ ቀመሪ በቃ እብድብድ ባለው በእያንዳንዱ ቀመሪ አርጀንቲና ብቻ ቱ ማለት ነው። ወጣብኝ ደግሞ የሚገራረም ሳንቲም ነበረኝ ካሻውት ማለት ነው።
ገብታችሁ ቴሌግራም ቻናል የሚገራርም ሳንቲም እየጠበቅኩት ነው እኔ ቱኬል ጨርሶት ይወጣል ጨዋታ ምናምን ብዬ ምን አይነት የደነበረ የጠነባ ጌም ነው መጨረሻ ላይ ያሳየን። አርጀንቲና ፋይናል አለፈችው። ስልህ ይሄ ዓለም ዋንጫ ለሊዮኔል አንድሬስ ሜሲ አይገባውም ብሎ ማሰብ ማለት ነው ሀይቢ ለእኔ ሐራም ነው የሚሆንብኝ። ላይመች ይችላል ምናምን ጎትህ ሌላ ሊሆን ይችላል እንደኔ ማለት ነው። ግን ማመን ያለብህ ነገር አለ ሀቢቢ። ይሄ ሰውዬ ታሪክ ውስጥ ነው ሌላ ታሪክ ውስጥ ማለት ነው። መጥላት የማችለው ነገር ነውና ተመልከተ አገሩ 1-0 እየተመራች ኢትስ አባውት ሜንታሊቲ ማን 2 አሲስት የሚያጅቡ አሲስቶች ማለት ነው። በጣም ካቅም በላይ ማለት ነው። እስከ ዛሬም ለቋጠርኩብህ እኔ አውፍ በለኝ ዛሬ ይዘረባል። ግን እድለኞች ነን ላይክ ገብቷል። ይሄን ማየት ለራሱ አረባል። ከዛ ውጭ ግን እንግሊዝ ቶማስ ቱሄል ሰላይ ነው ሀቢቢ ስፓይ ነበረ የጀርመኖች ሰላይ ነበረና ይሄ በዓለም ጦርነት በሁለተኛ ዓለም ጦርነት ምናምን ላይ የነበረውን እንትን ሪቬንጅ ለማድረግ የተላከ ሰው ነበር። ስራውን ሰርቷል። ላይክ በስኳድም በምንም የተሻለው ቲም እንግሊዝ ነበረ። ግን ሰቦት የሜንታሊቲም ጉዳይ ነው ያላቸውን በደንብ መጠቃቀምም ነው። በዛ ላይ ደግሞ ሊዮኔል ሜሲ የሚባል ማጂሻን ገደላቸው። ካቅም በላይ